ከሳምንታት በፊት እዚህ ምስሉ ላይ የምትመለከቱትን ታዳጊ አንድ ግለሰብና የሚበላ ነገር ልግዛለ ብሎ አታሎ ይዞት ጠፍቷል። እናት ባህር ማዶ ነች። ይሞላልኛል ብላ የሰው ቤት በግርድና ትሰራለች። አባት እዚህ በረሃ ለበረሃ እየተንከራተተ ኑሮውን ለመግፋት ይሞክራል። በዚህ መካከል ነው ይህ የ8 ዓመት ታዳጊ የጠፋውና የተሰረቀው። ታዲያ በመፈለግ መካከል እያሉ ከቀናት በኋላ አንድ ሰው ይደውልና ልጃቸውን ያስኩት እኔ ነኝ፣ ይህን ያህል ብር ክፈሉ ይላቸዋል። የሚይዙ የሚጨብጡት ይጠፋቸዋል። ባህር ማዶ ያለችው እናት የልጇን መሰረቅ ከማህበራዊ ሚዲያ ላይ እንዳትሰማ ተብሎ ለአሰሪዎቿ ይደወልና ኢንተርኔቱ እንዲቋረጥ ይደረጋል። ያም ቢሆን ግን ቤት ውስጥ ኢንተርኔት መጠቀም ነበረባቸውና ቀኑ እየገፋ ሲሄድ ነገሩ ተነገራት። እናት ራሷን ሳተች፣ የምትሆነውን አጣች። ታዲያም ዛሬም ነገም ሳትል ጨርቄንም ማቄንም ሳትል ልጇን ልትፈልግ ለስራ ከሄደችበት ሀገር እየበረረች ወደ ሀገሯ ተመለሰች። ስትመጣ ግን ልጇ የለም። ደዋዮች ይህንን ያህል ብር አምጡ አሉ። በወቅቱ ከጠየቁት ብር ውስጥ 600 ሺህ ብር ያህል ተከፈላቸው። ይህንን ብር ከወሰዱ በኋላ ታዲያም ድምፃቸውን አጠፉ። እልፍ እልፍ እያሉ ይደውሉና የልጃቸውን ድምፅ ያሰሟቸዋል። ከዛ ይጠፋሉ። ታዲያም የመጨረሻውን ብር ከወሰዱ በኋላ ለቀናት ድምፃቸው ጠፋ። ቤተሰብ ተጨነቀ፣ ተጠበበ። ይህንን ጉዳይ በማህበራዊ ሚዲያ ያየ የሰማ ሁሉ ጭንቅ ጥብ ውስጥ ገባ። እኛም ይህንን ፕሮግራም ከሰራም በኋላ በጣም ብዙዎች እየተጨነቁም የዚህ ልጅ ጉዳይ እንዴት ሆነ እያሉ እየጠየቁን ነበር። እነሆ ቀኑ ሄዶ ቀን ሲመጣ ግን ይህ ታዳጊ እጅግ በጣም በሚገርም ሁኔታ ውስጥ ተገኘ። ነገሩ ምንድን ነው? ከአዲስ አበባ እስከ ደብረ ማርቆስ ድረስ የደረሰው የእገታ ወንጀል ምን ይመስላል? ሰላም ጤና ይስጥልን። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። ለመላው የክርስትና እምነት ተከታዮች በሙሉ በያላችሁበት ዓለም በያላችሁበት ሀገር መልካም የትንሣኤ በዓል እንዲሆንላቸው ተመኘን። በዛሬው መሰናዷችን መግቢያችን ላይ የነገርናቸውን ጉዳይ በተመለከተ ከታዳጊው አጎት ጋር በቀጥታ የስልክ መስመር ተገናኝተን ቆይታ አድርገናል። አስገራሚውን የእገታ ወንጀል ልነግራችሁ ነው። ትልቁ ቁም ነገር ግን ታዳጊው በሰላም እሾህም ሳይወጋው እንቅፋትም ሳይመታው የመገኘቱ ነገር ነው። አብራችሁን ቆዩ። ታዲያ ጊዜ ሚዲያን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ እንድታደርጉንና እንድታበረቱን ጠየቅን። ክበሩልን። እናመሰግናለን። ሄሎ። አቤት። እንዴት አላችሁ? ሰላም ናቸው። አልሐምዱሊላህ። እንዴት ነው? እንኳን ደስ አላችሁ። እንኳን አብሮ ደስ አለን። አልሐምዱሊላህ ሰላም ነው። በጣም ነው ደስ ያለኝ። እንግዲህ የልጅን ነገር ወዲህ የወለደ ያውቀዋል። ወዲያ ቢሆንም ያልወለደም ቢሆን የልጅን ጉዳይ ብዙዎችን ያስጨንቃልና መገኘቱን እንግዲህ ከትላንት በስቲያ አብስረኸኝ ነበረ። በጣም ደስ ብሎኛል። እስኪ ምንድን ነው የተፈጠረው ነገር? ምንድን የሆነው ነገር? አልሐምዱሊላህ እንግዲህ ሙባረክ በህይወት ተገኘ። የተገኘም ሐሙስ ለታ 8 ሰዓት ላይ ነው የተደወለልን እኛ ላይ። ሐሙስ 8 ሰዓት ላይ ደብረ ማርቆስ ከተማ ላይ ነው የተገኘው። ደብረ ማርቆስ ከተማ የተገኘው በቃ ደብረ ማርቆስ ከተማ ላይ ሆቴል ላይ አልጋ ይዞ አጋቹ ገጠር ከደብረ ማርቆስ በልጁ አንደበት እንደሰማ ነው ልጁ በቃል እንደነገረን ከደብረ ማርቆስ በባስ እንሄዳለን፣ ከዛ ደግሞ በሞተር እንሄዳለን። ገጠር አባትና እናቱ ጋር ነው ያስቀመጠን አለ። ገጠር ቦታ ላይ ነው የወሰዱት እና ከዛ እኛ ብሩን 600 ሺህ ካስገባን በኋላ ወደ ቢያንስ ከ3 ሳምንት ሊሆነው በቃ 19 ቀን ምናምን ሆኖት ነው ወደ ደብረ ማርቆስ ከተማ ይዞ መጥቶ አልጋ ይዞ ከአልጋ ቤት ላይ ጫማ ላስጠረቅ ጠብቀኝ እዚህ ብሎ ቆልፎበት እንደሄደና በኋላ ለልጁ ሲቀርበት እየቆረቆረ ሲያለቅስ ነው የአልጋ ቤቱ ሰራተኞች እንደገና ሲሄዱ ልጅ ተቆልፎ ያገኙት። ወዲያው ለፖሊስ ጥቆማ አድርገው ነው ፖሊስ እዛ ቦታው ላይ ሄዶ ከፍተው ልጁን ሲያይ ሲጠይቁት ምን ሲሉት ልጁ መናገርን በደንብ ስለሚችል በቃ እኔ ቃሊቲ ሀገሬ ቃሊቲ ኮምቦልቻ ነው አዲስ አበባ ቃሊቲ ነኝ አለ። እንደዛ በሚልበት ሰዓት ነው ወዲያው ፖሊሶቹ የአፋልጉኝ ይሄ ልጅ መታቆት አዲስ አበባ ቃሊቲ ነኝ እያለ ነው ብለው አፋልጉኝ እንትን ያሉት የለጠፉት ፌስቡክ ላይ። ወዲያው ይሄንን አይቶ ፌስቡክ ላይ እኛን ጥቆማ ሰጡን፣ ደወሉልን። ደብረ ማርቆስ አካባቢ ላይ ተገኝቷል እያሉ
ተቆስቶ አየን ብለው ደወሉልን። እኛም ወዲያው እዛ ባለን ፌስቡክ ፔጅ ስንገባ ተቆስቷል። አልሐምዱሊላህ ወዲያው ደወልን፣ ስልክ ደወልን። በቃ ስልክ ስንደውል አገኘነው፣ ልጁንም አገኘነው፣ የያዙትን አካሎች አገኘናቸው፣ እዛ ፖሊሶቹንም ሁሉንም እና ልጃችንን ትናንት ጅማ ወደ ቤቱ ወደ አዲስ አበባ ገባ። ከእናቱ ጋር ተገናኘ። አልሐምዱሊላህ ረብል ዓለሚን። አሁን ትናንትና ነው የገባችሁት? ትናንት ነው የገባው። ሐሙስ ወደዛ ጉዞ አደረገ አባትየው። ከዛ ትናንት ጅማ ወደዚህ እንትን አደረገ፣ ይዞት መጣ። እንዴት ነው ግን ስታዩት አካሉ ሁኔታው? አካሉ በጣም በቃ ብስቁልቁል ብሏል። በጣም ከስተዋል። ሰውነቱ በቃ እንዳለ በቃ የኖረበት አካባቢው በቃ እንደዚህ የከብት ቆዳ ላይ ነው የሚያስተኙና አለ። በቃ እንደዚህ ሰውነቱ በቃ ከሄደ ጀምሮ ታጥቦ አያውቅም። በጣም በቃ ያ ልጅ አይመስልም። በፊት ላይ በፌስቡክ ላይ በማንኛውም ሶሻል ሚዲያ ላይ ሲዘዋወር የነበረው ፎቶ አይመስልም። በጣም ክፍት ብሏል። በቃ እንደዛ አይኑ ያለቅሳል ምናምን፣ ሆዴን ቆረጠኝ ይላል፣ ሆዴ መማር ነው ምናምን እንደዛ ሆኗል እንጂ አልሐምዱሊላህ በህይወት ተገኘ። ያው ትናንትና እንደመጣ ነው ወዲያው ወደ ሕክምና የገባው። አሁን ጤነኛ ነው? በጣም አሁን ጤነኛ ነው። ያው ሆዴን ይቆርጠኛል ይላል አንዳንድ ጊዜ፣ በጣም በቃ ሲነሳበት ሆዴን ይቆርጠኛል ይላል። የሱ መድኃኒት እየተጠቀመ ነው። ደህና ነው፣ አልሐምዱሊላህ ጤነኛ ነው። ከወንጀሉን በተመለከተ ከፖሊስ ጋር ያለውስ ጉዳይ እንግዲህ አሁን ይህ ሰው እንግዲህ በቀጥታ ብር የገባበት አካውንት አለ። በአካውንቱ ባለቤት አማካኝነት እንደው ጫፉ ተገኝቶ ሊያዝ ይችላል። ሁለተኛ የወላጆቹ ቤተሰብም ጋር እኮ ከወሰደው ሰውየው በአንድም ይሁን በተዘዋዋሪ ያለበትን አቅጣጫ ራሱ እንዲጠቁሙ ሆኗል ማለት እኮ ነው። እንደው ከዚህ ጉዳይ ጋር ተያይዞ ህፃኑ ሙሉ መረጃ መስጠት ይችላል። የነበረበትን ኤሪያ ሁሉም አካባቢውን ሁሉም ነገር ያውቃል። ልጁ በደንብ አንድ ጊዜ ተሰማም ልጁ ሴ ማድረግ የሚችል ልጅ ነው እና እያንዳንዱ የአካባቢውን ቦታ እንደዚህ ውሃ የሚቀዱበት ምናምን ኤሪያውን ሁሉም ነገር እስከ ስሙ ነው ሁሉም የሚያውቀው። እዛ አካባቢ ያሉትንም ሰዎች እስከ ስማቸው ያውቃል። ስለዚህ በደንብ አድርጎ እንትን ያደርጋል ማለት ነው። በደንብ አድርጎ ማስረዳት ይችላል። እናቲቱ እንዴት ነች አሁን? እናይቱ አልሐምዱሊላህ በጣም ጤነኛ ናት። አሁን ላይ በጣም ደስተኛ ናት። በቃ በህይወቴ ተደስቼ የማላውቅበት ቀን ቢኖር ትናንት ነው ትላለች። እናይቱ በጣም ደስተኛ ናት። አሁን ጤናዋ መለስ ብሏል? አሁን ጤናዋ መለስ ብሏል። አልሐምዱሊላህ ደህና ናት። ጉዳዩን ግን ህግ ይዞታል አይደለም? ጉዳዩን ህግ ይዞታል። ያው ህግ እንደያዘው ነው እንግዲህ ከዚህ በኋላ ያለውን እኛም በማንኛውም ልጁን በሚሰጠው መረጃ መሰረት እኛም በምንሰጠው መረጃ ከጎን እንሆናለን። እንግዲህ ኢንሻአላህ ወንጀለኞችን ለመያዝ እኛም ከጎን እንቆማለን። ምክንያቱ ምንድን ነው? አሁን እንደዚህ በቀላል 600 ሺህ ብር ማግኘት ከቻሉ እነዚህ ሰዎች ደግሞ ምልህ ቀጣይነት ያለው ቢዝነስ ነው የሚያደርጉት ሌላ ቦታ የሚሄዱና ልጁ ራሱ እንዳወራው ከሆነ 8 ልጆች ነው እዛ ያለ ነው ብሏል። የምር 8 ልጆች ነው እዛ ያለ ነው። ቦታው ላይ 8 ልጆች ነው ያለ ነው። አባትና እናቱ ጋር ነው ያስቀመጠን ብሏል ልጁ። 8ቱም ታግተው ነው እኮ ማለት ነው? 8ቱም ታግተው እንደውም ትላልቆችን ታስረው የሚገረፉ ሁሉ አለ፣ የሚደበደቡ ልጆች ሁሉ አለ ብሎ ነው ከኛ ሲጠይቀን የነገርነው እና ልጁ የሰጠው መረጃ እንደዛ ነው። ስለዚህ ይሄ በጣም ይሁነኝ ብሎ አስበውበት የሚሰራ ሰው ነው ማለት ነው። እሱማ ያው እንደ ቢዝነስ ይጠቀሙታል። ግን አሁን በደንብ አድርጎ አስታውሶ አሁን ማውራት ይችላል። ግን የሆነውን ነገር መቼ፣ እንዴት፣ ከየቱ ጋር እንደወሰደው ሁሉንም ማውራት ይችላል። በቃ በር ላይ እየተጫወኩ እያለ ልጋብዝ ብሎኝ ይዞኝ ሄደ። በቃ ሆቴል አሳድሮኝ ከዛ በላምበረት አድርጎ ነው ይዞኝ ሄደው ነው ያሉት። እንደው አሁን በስልክ ብናናግረው ሊያወራ ይችል ይሆን እንዴ? ይችላል። እኔ እንደነገርኩ ለጊዜው እዛ ቦታው ላይ አይደለሁም። ምናልባት በእናቲቱ ወይ በአባትየው ስልክ ብደውል አንተ ነግረሃቸው ይቻላል። እስቲ ልሞክር። አንተን ግን በጣም ከልብ አድርጌ ነው የማመሰግነው። ሰው በዛ ልክ መጨነቁንም አይተህ የተገኘ ቀን የደወልክልኝ አመሰግነው። ክብር ይስጥልኝ። እስቲ ነገራቸውና አንዳቸውንም እናቲቱንም ባገኝ እሱንም ባገኝ በጣም ደስ ይለኛል። ምንም ችግር የለውም፣ ማግኘት ይቻላል። እሺ፣ ክበርልኝ። በጣም በጣም አመሰግናለሁ። ታንኪዩ በጣም ሁሉም ተከታዮችንም ሁሉም በጣም ነው የምናመሰግነው። አሚን። እሺ፣ ታንኪዩ በጣም እሺ።
ያለው ነገር እዛ ወጣት ልጆች እነዛ አጋሾቹ ወስደው አልጋ ቤት ነው አስገብተው የዘጉበት አሉ። ከአልጋ ቤት እንደገና አባት ጋር አዲስ አበባ ወስዳለሁ ብሎ እንትን ሲል ወስዳለሁ ብሎ አልጋ ቤት ዘግቶበት ይሄዳል። አጋሹ ማለት ነው። እና ልብስ ላምጣ ጫማ ላስታርቅ ምናምን ብሎ ቆልፎበት ሄደ ምናምን ነው ያሉኝ እዛ እንደሰማሁት መረጃ። የሙባረክ አጎት ሲነግረኝ ደግሞ ሌሎች ልጆችም እዛ እናቱ ቤት አግቶ እንዳስቀመጠ እሱ ደግሞ በደንብ አድርጎ በቃ ሁሉን ነገር እንደሚያውቅ ነበር የነገረኝ። ይሄን ሁሉ በደንብ አስረዳችሁ? ሙባረክን እንደጠየቁ ከሆነ ሌላ 8 ህጻናቶች በቤቱ አሉ ምናምን ብሎ ነው የነገረኝ። የእናቱ ቤት አስቀምጦ ማለት ነው? የእናቱ ቤት ነው አለኝ። እናቱ አባቱ ቤት ነው 8 ህጻናቶች አሉ ከኔ ሌላ ብሎ ነው የነገረኝ እንደነገረኝ ከሆነ እና ብቻ ወደ ገጠር የገባ ነው ሀገራቸው በጣም ከባድ ነው እንደነገረኝ። እና እዛ የመንግስትም ኃይል ምንም መግባት አይችልም መሰለኝ። ለዛ ነው። አዎ። እና ያለው ጊዜውም ሁኔታ ወቅታዊ ጊዜውም ትንሽ አስቸጋሪ ስለሆነ ወደዛም ትንሽ የመግባት ትንሽ እንትን የላቸውም መሰል እና ብቻ እኛ ለማንኛውም በዛም አለበዚህም ልጃችንን በሰላም አግኝተናል። አልሐምዱሊላህ ለፈጣሪ ምስጋና ይገባው። እውነት ነው። መጀመሪያ የደወለልህ ግን ማን ነው? መጀመሪያ የደወለልኝ ከዚህ ከአዲስ አበባ ነው ስልክ የተደወለልኝ። እሺ። እዛ የሆነ ቃሲም የሚባል ልጅ ያለ ሙስሊም ልጅ። እሺ። ፎቶ አነሳውና ልጁ ሲያገኙ ከየት ነው የመጣኸው ሲሉት ከአዲስ አበባ ነው የመጣሁት፣ ቤቴ ቃሊቲ ነው መብራት ኃይል ሰፈር ምናምን ብሎ ይነግራቸዋል። የአባትን ስልክ ታውቃለህ ሲባል አይ አላውቅም የአባቴን ስልክ ግን ሰፈር እዛ ነው፣ እናቴ ውጭ ሀገር ነው ያለችው፣ አባቴ ሰይድ ይባላል ምናምን ብሎ ያለውን ሁኔታ ነግሯቸዋል። ከዛ በኋላ ይሄን ልጅ አባቱን ቤተሰቦቹን እናፈላልግ ተቃሊቲ አዲስ አበባ ተቃሊቲ ነው የመጣሁት እያለ ነው ምናምን ብሎ ፌስቡክ ላይ ይፖስተዋል ያለች። ከዛ ቃሲም የሚባለው ልጅ ሲፖስተው የቃሲም ጓደኛ ደግሞ የሆነ ሰው የዛው የደብረ ማርቆስ የሆነ ሰው ሙስሊሞች ናቸው። ያም ቃሲም የሚባለው ሙስሊም ነው። እዚህ አዲስ አበባ አለ። ፌስቡክ ላይ ተለቀቀዋል ጓደኛው የለቀቀውን። እኛ ደግሞ ፌስቡክ ላይ ፖስቶት ነው ነበራል ብራዘር ምናምን ፖስቶት ነበር፣ ሌላም ሚዲያዎች ፖስቶት ነበር ፌስቡክ ላይ። ያንን አይቶታል ያለው ማለት ነው። የኛ የፖስት ነው በፊት። እንደገና ያን ስላየው የኛን ያጓደኛው ሲለቀው ይሄን ፎቶ አሁን የተለቀቀውን ፎቶ ሲያስተያይና በፊት እኛ የለቀቅነውን ፎቶ ሲያስተያየው ያው ከመክሳቱ በቀር ልጁ ራሱ ሲሆን ያንን ስልካችንን ተዛኛ በፊት የተለቀቅነው ፌስቡክ ገጻችን ላይ ስልካችንን ወስዶ ወደኛ ይደውላል እና ወደ ኢንስፔክተር እንድሪስ ነው የተደወለው እና ያለውን ሁኔታ ነገረን። በዛ ነገር ነው ልናገኘው የቻልነው ፈጣሪም ተጨምሮበት እና ያለው ሁኔታ ይሄን ይመስላል። እናቲቱስ እንዴት ነች? ጤናዋ እንዴት ነች አሁን? እናቲቱ ሰላም ነች። አሁን ተረጋግታለች። ጥሩ ሁኔታ ላይ ነው ያለችው። ደህና ነች። ከስንት ጊዜ በኋላ ነበር የተገናኙት? ከእሷ ጋር ኦልሬዲ 11 ወር ሆኗቸዋል ከተገናኙ። በጠፋ በ1 ወር ከ10 ቀኑ ነው እኛ ጋር የተገናኘ ነው። በወር ከ10 ቀን በኋላ ነው የመጣው። ከወር ከ10 ቀን በኋላ ነው የተገናኘ ነው። አሁን ጤናው ደህና ነው? ሌሊት የመቃዠት ነገር የለውም? ምን የለውም? አይ ሰላም ነው። ያው ሙሉ ምርመራ አድርጌለታለሁ። ገና ትናንትና ቤት ሳንገባ ነው በዛው የህፃናቶች ሐኪም ቤት አለ ቢሃም ነው ማን የሚባል ወደ ቄራ አካባቢ እዛ አስገብቼ ሙሉ ምርመራ አድርጌ ነው የመጣሁት። ፈጣሪ ይመስገን አልሐምዱሊላህ ደህና ነው። መልካም እንኳን ደህና ሆነ። ብቻ አሁን ደህና ነው። ጥሩ ሁኔታ ላይ ነው ያለው። እየተጫወተ ነው እንደፈለገ። ትንሽ አይኑ የማልቀስ የመቅላት ምናምን ባህሪ ያለው እሱንም መድኃኒት ታዞለት ፋርማሲ ገዝቻለሁ። ሌላ መድኃኒቶች ታዘው ነበር እነሱንም ዛሬ ገዛዝቼ መጥቻለሁ። እንግዲህ ካሁን ዛሬ ይጀምራል። መድኃኒቱንም አስጀምረዋለሁኝ እና ሌላው በምግብ የሚስተካከል ነገር ነው። ትንሽ ምግብ ጉዳት ነበረበት። ሆዱን ትንሽ አማዋል፣ ተቅማጥ ምናምን አለው። ብቻ እንግዲህ በእንክብካቤ የሚስተካከል ነገር ይመስለኛል እና ደህና ነው። ብቻ ያለው ነገር ይሄ ነው። እህቱስ እንዴት አለች? ምን አለች? እንደው ስታገኘው? እሱ ከባድ ነው በጣም እህቱ
ያው ደስታዋን መግለጽ ነው ያቃታት። እንግዲህ በዚህ እድሜዋ በ5 ዓመት አልሞላትም። በጣም ደስታዋን ለመቆጣጠር እስከሚያቀታት ነው እንግዲህ እናቱም ብትሆን እህቱም ብትሆን ታሳድገው የነበረችው አክስቷ አለች እኛ ጋር። እሷም ኧረ ሁሉም ቤተሰብ በሙሉ እንዳለ በቃ ተንጫጩ። በቃ ሲያዩት ማመን ያቃታቸው። አሁን ግቢ ሞልቷል ሰው። አሁን ግቢው እንዳለ ትናንትናም ዛሬም በቃ ሰው ሙሉ ነው። በቃ በውጭ በር ድረስ ሰው ግቢው ሙሉ ነው እንዳለ። እንኳን በጤና በሰላም መጣላችሁ። የእኛም ተመልካቾች ብዙ ሲያስጨንቁን ነበር እየደወሉ። ዋናው መገኘቱ ነው። እንደው መጨረሻ ላይ ግን ይሄንን ለሚሰሙ ለሚያዩ የጊዜ ሚዲያ ቤተሰቦች ምን ማለት ትፈልጋለህ? ለጊዜ ሚዲያ ቤተሰቦች እኔ በጣም የከበረ ሰላምታዬን አቅርቤ በጣም አመሰግናለሁ። ልጄ እንዲገኝ የረዳን አንደኛ ሶሻል ሚዲያ ነው። በቃ አሁን ባለው ሁኔታ አሁን በተገኘበት ሁኔታ ሚዲያ ነው ያስገኘው ማለት እችላለሁ። ከዛም ፌስቡክ ላይ በተለጠፈ እንትን ነው የተገኘው። በፊት ከተለጠፈ ስልክ ላይ ወስደው ነው አሁንም የደወሉት እንጂ ብቻ ፈጣሪ ይመስገን። ለእናንተም እድሜ ከጤና ጋር ይስጣችሁ። በጣም አመሰግናለሁ። ሸጋ መልካም። በቃ እንኳን ደስ አላችሁ። ክብር ይስጥልኝ። በጣም ነው የማመሰግነው ሰይድ። እሺ እኛም እናመሰግናለን። እሺ እድሜ ይስጥልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከዚህ ጉዳይ ጋር ተያይዞ የነበረን መረጃ ይህንን ይመስል ነበረ። ከዚህ ጉዳይ ጋር ተያይዘን ነገርየውን ከስር ከስር እየተከታተልን ወደ እናንተ የምናመጣና የምናደርሰው በተለይ ሀገር ቤት ያላችሁ ወላጆች ልጆቻቸውን በምን ያህል ርቀት መጠበቅና ስለ ልጆቻቸው በምን ያህል መልኩ መጠንቀቅ እንዳለባችሁ ለመናገር ፈልገን ነው፣ ለማሳሰብ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጠልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ጠየቅን። ክበሩልን። እናመሰግናለን። አሁንም መልካም በዓል ይሁንላችሁ።